ሰላም ጤና ይስጥልኝ ውድ ተከብራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ አማኑኤል ሄደኝ። በቅድሚያ ማፔ ዜናዎች በሆቴልና ቱሪዝም ዘርፍ ያለው የሰለጠነ የሰው ኃይል 47 በመቶ ብቻ መሆኑን የቱሪዝም ማሰልጠኛ ኢንስቲትዩት አስታወቀም። ልዩ ድጋፍና ክትትል ለሚሹ መዋቅሮች ቴክኒክ ተኮር ድጋፍ ይደረጋል ሲል የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ ገለጸ። የሚሉት አበይት ዜናዎች ናቸው። ወደ ዝርዝሩ አልፋለሁ። በሆቴልና ቱሪዝም ዘርፍ ያለው የሰለጠነ የሰው ኃይል 47 በመቶ ብቻ መሆኑን የቱሪዝም ማሰልጠኛ ኢንስቲትዩት አስታወቀ። የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ ይታገሱ ስዩም እንደገለጹት ኢንስቲትዩቱ በአገር አቀፍ ደረጃ ባደረገው ጥናት በሆቴልና ቱሪዝም ዘርፍ በቂ የሰለጠነ የሰው ኃይል የለም። በአገሪቱ በተለያዩ አካባቢዎች በሚገኙ ባለ ኮከብ ሆቴሎች ደረጃቸውን በጠበቁ ምግብ ቤቶችና ቱሪስት በሚገለገልባቸው መዳረሻዎች አገልግሎት ከሚሰጡ ባለሙያዎች የሰለጠኑት 47 በመቶ ብቻ እንደሆኑ ተናግሯል። ቀሪዎቹ 53 በመቶ በልምድ የሚሰሩ በመሆናቸው በጥናት መረጋገጥ መቻሉንም አስታውቋል። ይህ ሁኔታ በአገልግሎት አሰጣጡ ላይ ሰፊ ክፍተት የሚፈጥር መሆኑን ጠቅሰው ለማስተካከል ስልጠና ላይ ትኩረት ማድረግ ያስፈልጋልን ብሏል። ያለውን ክፍተት ኢንስቲትዩቱ ብቻ መፍታት አይችልም ያሉት አቶ ይታሰብ የሚመለከታቸው ባለድርሻ አካላት በቅንጅት እንዲሰሩም ጠይቀዋል። ሆቴሎችም የአገር ገጽታና አምባሳደሮች በመሆናቸው ከሰው ኃይል ቅጥር ጋር በተያያዘ ከፍተኛ ጥንቃቄ በማድረግ የሰለጠነ የሰው ኃይል መቅጠር እንዳለባቸው ማስገንዝቧል። እንደ አቶ ይታሰብ ገለጻ የሆቴል ባለቤቶች የሰለጠነ የሰው ኃይል እንዲቀጥሩ ግንዛቤ መስጠት አስፈላጊ ነው። ይህም በፍጥነት እየተቀያየረ ከመጣው ዘመንና አዳዲስ ቴክኖሎጂዎችን ለማላመድ ይረዳልም ብለዋል። ልዩ ድጋፍና ክትትል ለሚሹ መዋቅሮች ቴክኒክ ተኮር ድጋፍ ይደረጋል ሲል የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ ገለጸ። የክልሉ ገቢዎች ቢሮ በአዋጅ በተሰጠው ስልጣን መሰረት ክልሉ ከተመሰረተበት 2014 ዓ.ም ጀምሮ ገቢን በመሰብሰብ የክልሉን መንግስት የልማት ወጪ ምርታ ባለው መልኩ ሲሸፍን እንደቆየ የሚታወቅ ነው። በ2018 በጀት ዓመትም 18.4 ቢሊዮን ብር በመሰብሰብ የክልሉን ወጪ 70 በመቶ ለመሸፈን ዘርፈ ብዙ ተግባራትን እያከናወነ ይገኛል። ሆኖም ግን ከበጀት ዓመቱ የመጀመሪያ ሩብ ዓመት አፈጻጸም አኳያ ቴክኒክ ተኮር ሁሉን አቀፍ ድጋፍ የሚሹ መዋቅሮችን በመለየት የክልሉ ከፍተኛ ባለሙያዎች በአጠቃላይ ለድጋፍ በተለያዩ መዋቅሮች ሁሉን አቀፍ ድጋፍ ለአንድ ሳምንት እያደርጋሉ ብለዋል። በድጋፉ መዋቅሮቹ በአንድ ትግበራ ወቅት የገቢ መሰረቶችን አሟጦ ከመሰብሰብ አኳያ ያሉ ተግዳሮቶችን በመለየትና መፍትሄ በመሻት በቀጣይ የዕቅድ ተግባር ወቅት በሁሉም ዘርፍ ተጨባጭ ምርታ ማምጣት የሚያስችል እንደሆነ በመስክ ምልከታ ስምሪት ወቅት ተገልጿል። ከቡና ሚዲያና ኮሙኒኬሽን የሰዓቱ ዜናዎችን ይመስላሉ። አማኑኤል ሄደ ነበርኩ። ጤና ይስጥልኝ።